ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ ዘወትር አርብ ጠዋት የሚደርሰው መሃል ሚዲያ መረጃ ሰዓታችን ነው። ከመረጃዎቹ ጋር እኔ ሊዲያ ሰለሞን አብሬያችሁ ቆያለሁ። በቅድሚያ አበይት ነጥቦችን እንሆ። የአማራ ፋኖ በጎንደር ወይም አፋብን አባላት የሽግግር አመራሮቹ በወጣላቸው የጊዜ ገደብ ተተክተው ይፋዊ ጉባኤ እንዲካሄድና አዳዲስ መሪዎች እንዲመርጡ ጥያቄ ማቅረባቸው ተገለጸ። የግብጽ የቀጠናው መከበብ ስትራቴጂና የኢትዮጵያ የውስጥ ደህንነት ስጋት ፈተና ውስጥ እየከተቱ መሆናቸው ተገለጸ። ከውጭ ሳውዲ አረቢያ በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ የሚባለውን የሆርሙዝ ባህረ ሰላጤ ስጋቶች ለማሻገር የሚያስችላትን አዲስ የመጓጓዣ ስልት በስራ ላይ መዋላ ተገለጸ። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆያችሁ። እነዚህንና ሌሎች ዝርዝር መረጃዎች የምታገኙ ይሆናል። ከአፍታ ቆይታ በኋላ ወደ መረጃዎቼ የማልፍ ይሆናል። እስከዚያው ሚዲያውን ሰብስክራይብ፣ መረጃውን ላይክ እና ሼር ያድርጉ። የአማራ ፋኖ በጎንደር ወይም አፋብን አባላት የሽግግር አመራሮቹ በወጣላቸው የጊዜ ገደብ ተተክተው ይፋዊ ጉባኤ እንዲካሄድና አዳዲስ መሪዎች እንዲመረጡ ጥያቄ ማቅረባቸው ተገለጸ። የአማራ ፋኖ በጎንደር ወይም አፋብን አባላት አደረጃጀቱ እስካሁን በሽግግር ሂደት ላይ መሆኑን በማስታወስ አቶ አስረስና ሌሎች የሽግግር ሂደቱ አመራሮች ቋሚ መሪዎች አለመሆናቸውን በመግለጽ ጥያቄ ማቅረባቸውን ከውስጥ የደረሱ መረጃዎች አመላክቱ። አባላቱ ነገ ዛሬ ሳይባል ድርጅቱ ይፋዊ ጉባኤውን በአፋጣኝ አካሂዶ አባላቱ መሪዎችን በድጋሚ በይፋና በተገቢው መንገድ ሊመረጡ እንደሚገባ መጠየቅ መጀመራቸው ተገልጿል። ከአባላቱ የቀረበው ተቃውሞ ዋና ዓላማ አመራር ናቸው ተብለው የተቀመጡ ግለሰቦችን ከስልጣን ማውረድና አሁን ያለውን አወዛጋቢ የትግል አቅጣጫዎች መገምገም መሆኑን ታውቋል። በአቶ አስረስ ምትክ ከህወሓትም ሆነ ከሻዕቢያ ጋር ምንም አይነት ግንኙነት የሌላቸውን አዳዲስ የጎንደር ፋኖ አመራሮችን በኃላፊነት ለመሾም እቅድ መያዙን መረጃው አክሎ ገልጿል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን ሻምቡ ከተማ በጃሊያሬሳ የሚመሩ የኦነግ ሸኔ ታጣቂዎች ከነሙሉ ትጥቃቸው በሰላም እጃቸውን መስጠታቸው ተገለጸ። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን በትጥቅ ሲንቀሳቀሱ የነበሩ የታጣቂ ቡድን አባላት የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው ወደ ሰላማዊ ማህበረሰብ መቀላቀላቸው ተሰማ። ከስፍራው የደረሰ መረጃ እንደሚያመላክተው በጃሊያሬሳ የሚመሩ የኦነግ ሸኔ ታጣቂዎች በሻምቡ ከተማ በሰላማዊ መንገድ እጃቸውን የሰጡ ሲሆን የከተማው ነዋሪዎችም ወሳኝ የሰላም ውሳኔ በከፍተኛ ደስታ በመቀበል ሞቅ ያለ አቀባበል አድርጎላቸዋል። ጦርነትን ወደ መፋሰስን የህዝብን ስቃይ ከማራዘም ውጪ ሌላ ትርፍ እንደሌለው የገለጹት አስተያየት ሰጪዎቹ ቀደም ሲል በሌሎች አካባቢዎች የታዩ አርአያዎችን በመከተል በየአቅጣጫው የሚገኙ ሌሎች ታጣቂዎችም የሰላም መንገድ እንዲመርጡ ጥሪ አቅርበዋል። ይህ ሰላማዊ ውሳኔ ለአካባቢው መረጋጋትና ለሰላም ግንባታ ሂደት የራሱን አዎንታዊ አስተዋጽኦ ያበረክታል ተብሎ ይጠበቃል። የህወሓት የጥፋት ኃይል ከባድ መሳሪያዎችን ወደ ከተሞች በማስገባት ንጹሃን እንደ የሰው ከለላ እየተጠቀመ መሆኑ ተገለጸ። በሀገሪቱ ወቅታዊ የጸጥታ ሁኔታ ላይ የሚወጡ መረጃዎች እንደሚያመላክቱት የህወሓት የጥፋት ኃይል ተተኳሾችንና ከባድ የጦር መሳሪያዎችን ከወታደራዊ ካምፖች በማውጣት ወደ ከተማ መሀል ትምህርት ቤቶችና ሆስፒታሎች እያስገባና እያከማቸ መሆኑን ተረጋግጧል። የጥፋቱ ቡድን ይህንን እኩይ ድርጊት መፈጸም የጀመረበት ዋና ዓላማ ከድሮንና ከአየር ጥቃቶች ራሱን ለመከላከል ሲል ንጹሃን ዜጎች፣ ታካሚዎችና ተማሪዎች እንደ የሰው ከለላ ለመጠቀም ታስበው እንደሆነ መረጃዎች ይገልጻሉ። በተጨማሪ ቡድኑ ሆን ብሎ ንጹሃን ዜጎች ለቀጥተኛ አደጋና ጥቃት እንዲጋለጡ በማድረግ የሚደርሰውን ጉዳት ለዓለም አቀፍ ማህበረሰብ በማቅረብ የአዙ እንባ እያነባ ለመጮህና የፖለቲካ ትርፍ ለማግኘት አሻጥር እየሰራ እንደሚገኝ ተገልጿል። አስተያየት ሰጪዎችና የጸጥታ ተንታኞች እንደሚሉት ንጹሃን ዜጎችን ለርካሽ የፖለቲካ ፍጆታና መክሰቢያ ሲባል ሆን ብሎ አደጋ ውስጥ የመክተት ወንጀል አብይ አሳሳቢ ጉዳይ በመሆኑ አጥብቆ ሊወገዝ ይገባል ሲሉ ገልጸዋል። የግብጽ የቀጠናው መከበብ ስትራቴጂና የኢትዮጵያ ውስጥ ደህንነት ስጋት ፈተና ውስጥ እየከተቱ መሆናቸው ተገለጸ። በቀጠናው የሚታዩ የጂኦፖለቲካዊ እንቅስቃሴዎችና የውጭ ኃይሎች ጣልቃ ገብነት የኢትዮጵያ ብሔራዊ ደህንነት ፈተና ውስጥ እየከተቱ መሆናቸው የሚያመላክቱ መረጃዎች እየወጡ ናቸው። ግብጽ በሱዳን፣ በሶማሊያና በኤርትራና በጅቡቲ በኩል የምታደርገውን ቀጠናዊ የመከበብ ስትራቴጂ አጠናክራ በቀጠለችበት በዚህ ወቅት በውስጥ በኩል የሚነሱ የትጥቅ እንቅስቃሴዎች እንደ መልካም አጋጣሚ ለመጠቀም እየሰራች መሆኑን ተገልጿል።
ተገልጿል። በተለይም በህዝብ ለህዝብ ግንኙነት ስም የሚንቀሳቀሱና ጠመንጃ ያነሱ አካላትን በማስተባበር የሀገር ውስጥ ክፍተቶችን የማስፋት ስልት እየተገበረ እንደሚገኝ የፖለቲካ ተንታኞች ያመላክታሉ። ከዚህ በተጨማሪም የቀድሞ የክልልና የአካባቢ ኃይሎችን የማስታረቅና በከፍተኛ በጀት የመደገፍ እንቅስቃሴዎች እያከናወኑ እንደሆነ ይናገራል። በተለያዩ የውጭ ሀገራትና ቀጠናዊ ከተሞች የሚደረጉ የፖለቲካና የደህንነት ስብሰባዎች የዚሁ ስትራቴጂ አካል መሆናቸው የሚገልጽ ሲሆን ይህ ሁኔታ የሀገሪቱን የውስጥ አንድነትና የቀጠናውን ሰላም አደጋ ላይ እንዳይጥል ከፍተኛ ጥንቃቄና ዲፕሎማሲያዊ ዝግጅት እንደሚያስፈልግ ይጠቆማል። በትግራይ ክልል የህወሓት ኃይል በግዴታ ወጣቶችን ለማፈስ ባደረገው እንቅስቃሴ ሳቢያ 2 ወጣቶች ራሳቸውን ከፎቅ ላይ ወርውረው ህይወታቸውን ማለፋቸው ተገለጸ። የህወሓት ኃይል በግዴታ ወጣቶችን ለማፈስና ለጦርነት ሰልፍ ለመሰብሰብ ባደረገው አደገኛ እንቅስቃሴ ሳቢያ በክልሉ ውስጥ ከፍተኛ ሰብአዊ ቀውስና ስጋት መፈጠሩ ተሰማ። ከስፍራው የደረሱ መረጃዎች እንደሚያመለክቱት የታጣቂ ቡድን አባላት ታዳጊ ወጣቶችን ከየመንደሩ በኃይል ለማፈስ እርምጃ በመውሰዳቸው እናቶች ልጆቻቸውን የሚደብቁበት ስፍራ አጥተው በከፍተኛ ስጋት ላይ ይገኛሉ። ይህንን የግዴታ አፈሳና የኃይል እርምጃ ለመሸሽ በርካታ ወጣቶች ባገኙት አጋጣሚ ትግራይ ክልል ለቀው ለመውጣት እየሞከሩ መሆናቸው መረጃዎች ያሳያሉ። ይሁን እንጂ በክልሉ መውጣት ያልቻሉ ወጣቶች እጅግ አሳዛኝ ውሳኔዎችን እየወሰኑ መሆናቸው ተገልጿል። በዚህ አሳዛኝ ድርጊት በግዴታ ሊታፈሱ የነበሩ 2 ወጣቶች ለዚህ ቡድን ተሰልፈን ከምንሞት በሚል ራሳቸውን ከፎቅ ላይ ወርውረው ህይወታቸውን ማጥፋታቸው ተመላክቷል። ህወሓት ከስልጣን ውጪ ለህዝብ ደህንነት ደንታ እንደሌለው የገለጹት መረጃዎች ቡድኑ ታዳጊዎችና ወጣቶችን ለርካሽ የፖለቲካና የጦር መሳሪያ ማገዶነት እየተጠቀመበት መሆኑን አጽንኦቱን ሰጥቷል። ይህ አሰቃቂ የግዳጅ አፈሳና በወጣቶች ህይወት ላይ እየደረሰ ያለው ግፍ አሳሳቢ ጉዳይ በመሆኑ አጥብቆ ሊወገዝ የሚገባው መሆኑን ተጠቁሟል። በዘመኑ የ12ኛ ክፍል ሀገር አቀፍ ፈተና ከፍተኛ ውጤት ካስመዘገቡ የሀገራችን ተማሪዎች መካከል የሀዲያ ዞን ተወላጅ ተማሪ ሮቤል ጌታቸው አንዱ ሆኗል። በሀዲያ ዞን በሚገኘው የልጅ ጎጎ ልህቀት አዳሪ ትምህርት ቤት የተፈጥሮ ሳይንስ ተማሪ የሆነው ሮቤል ጌታቸው በ12ኛ ክፍል ሀገር አቀፍ ፈተና ከ600 ከተያዘው ሙሉ ነጥብ 590.8 በማስመዝገብ በሀገር አቀፍ ደረጃ ሁለተኛውን ከፍተኛ ውጤት ተጎናጽፏል። በአማካይ 98.35 በመቶ ያስመዘገበው ይህ ወጣት ያመጣው ውጤት የላቀ ጥረትና የጽናት ማሳያ ቢሆንም በትክክለኛ መንገድ ሳይገለጽ መቅረቱ በተማሪው ሞራል ላይ ጫና መፈጠሩ ተገልጿል። በመሆኑም ሀገር አቀፍ የዜና ማዕከላትና መገናኛ ብዙሃን የዚህን ተማሪ እውነተኛ ስኬትና የጥንካሬ ውጤት በትክክል በመገንዘብ የሚገባውን እውቅና እንዲሰጡና ሌሎች ተማሪዎችም አርአያነቱን እንዲያጎሉ ጥሪ ቀርበዋል። በታላቁ የአባይ ወንዝ ላይ ሊገነቡ የታቀዱ 3 ትላልቅ ግድቦች የፕሮጀክት አዋጭነት ጥናትና ተያያዥ ምዕራፎች በስኬት መጠናቀቁ ተገለጸ። በታላቅ የአባይ ወንዞች ላይ ለመገንባት የታቀዱትን 3 ትላልቅ ግድቦች በተመለከተ የነበረው አጠቃላይ የፕሮጀክት አዋጭነት ግምገማና ተያያዥ ፕሮጀክቶች በስኬት መጠናቀቁ ተሰማ። ከፕሮጀክቱ የደረሰን መረጃ እንደሚያመለክተው ለዚህ ታላቅ ሀገራዊ ፕሮጀክት የሚመለከቱት ቅድመ ዝግጅቶች ሙሉ በሙሉ የተጠናቀቁ ሲሆን አሁን ወደ ቀጣዩ ወሳኝ ምዕራፍ ተሸጋግረዋል። በዚህም መሰረት ግንባታው የሚመጥኑ ዓለም አቀፍ ኮንትራክተሮችን የመምረጥና አሸናፊዎችን የመለየት ስራ አሁን ላይ መጀመሩ ተገልጿል። ይህ እቅድ እውን መሆን ለሀገሪቱ የኃይል አቅርቦትና ሁለንተናዊ ልማት ከፍተኛ አስተዋጽኦ ይኖረዋል ተብሎ ይጠበቃል። ይህ የውስጥ አደረጃጀት ጥያቄና የአባላት ግፊት በቀጣይ በድርጅቱ አጠቃላይ አካሄድ ላይ ከፍተኛ ለውጥ ያመጣል ተብሎ ይጠበቃል። በምስራቅ ሸዋ ዞን አዳሚ ቱሉ ጁዶ ኮቦልቻ ወረዳ በህገ ወጥ መንገድ ሲጓጓዝ የነበረ ከ8 ሚሊዮን ብር በላይ የሚገመት ነዳጅ በቁጥጥር ስር መዋሉ ተገለጸ። በምስራቅ ሸዋ ዞን አዳሚ ቱሉ ጁዶ ኮቦልቻ ወረዳ በህገ ወጥ መንገድ ሲዘዋወር የነበረው ግዙፍ የነዳጅ ጭነት በቁጥጥር ስር መዋሉ የወረዳው ፖሊስ ጽህፈት ቤት አስታወቀ። የጽህፈት ቤቱ ኃላፊ ኢንስፔክተር ቡሉ ዲኔሳ እንደገለጹት ተሽከርካሪው የተጫነው ይሄው ነዳጅ ህገወጥ ዝውውር ሲፈጸም ተይዟል። መነሻውን ከጅቡቲ ያደረገው ተሽከርካሪው በእቅድ አዲስ አበባ ከተማ ከሚገኝ የነዳጅ ማደያ እንዲራገፍ የተሰጠውን ትዕዛዝ በመጣስ ነዳጅ አጭበርብረው ወደ ሻሸመኔ ከተማ ወስዶ ሊያራግፍ ሲል በቁጥጥር ስር ውሏል። አሁን ባለው የችርቻሮ የነዳጅ ግብይት ዋጋ ከ8 ሚሊዮን ብር በላይ ግምት ያለው ይህ ነዳጅ በህገወጥ መንገድ ወደ ሻሸመኔ ሊወሰድ የቻለው ከህብረተሰቡ በተሰጠ ጠቃሚ ጥቆማ መሰረት መሆኑን ኢንስፔክተር አብራርቷል። በአሁኑ ወቅት ህገወጥ ተግባሩን የፈጸመው ተሽከርካሪና ሾፌሩ በቁጥጥር ስር ውሎ አስፈላጊው የማጣራት ስራ እየተካሄደባቸው መሆኑን ታውቋል።
በራያ አላማጣ የሚገኙ ነዋሪዎችና አርሶ አደሮች ህወሓት በየቀበሌው ከባድ የገንዘብና የቁሳቁስ መዋጮ በመጣል ከፍተኛ እንግልትና ጫና እየደረሰባቸው መሆኑን አስታወቁ። በአላማጣ ከተማ 02 ቀበሌ ስር በሚገኙ 4 ቀጠናዎች ብቻ በአጠቃላይ 12 ሚሊዮን ብር እንዲሰበሰብ መታዘዙን ነዋሪዎች ገልጿል። አርሶ አደሮች ከጤፍ እስከ ማሽላ ያሉ የእህል ምርቶችን ለወታደራዊ ስንቅ እንዲያስረክቡ እንዲሁም ለጭነት የሚያገለግሉ ግመሎችን፣ አህዮችን፣ በቅሎዎችንና በሬዎችን ገዝተው እንዲያቀርቡ መገደዳቸው ተጠቅሷል። በአካባቢው ባጋጠመው የዝናብ እጥረት ምክንያት ሰብሎች በመድረቃቸው ነዋሪው ለከፍተኛ የምግብ እጥረት መጋለጡ ተገልጿል። ነዋሪዎች የመክፈል አቅም የሌላቸው መሆኑን ቢያስረዱም አመራሮቹ ትዕዛዙ ከላይ የመጣ በመሆኑ ግዴታ ነው የሚል ምላሽ ሰጥተዋል። መዋጮውን የሚያወጡ ሰዎች እስከ 5000 ብር የሚደርስ የገንዘብ ቅጣት ወይም የፍርድ ቤት እገዳ እንደሚጣልባቸው ተገልጿል። ከውጭ ሳውዲ አረቢያ በዓለም አቀፍ የነዳጅ ንግድ ውስጥ ቁልፍ የሚባለው የሆርሙዝ ባህረ ሰላጤ ስጋቶች ለመሻገር የሚያስችላትን አዲስ የመጓጓዣ ስልት በስራ ላይ መዋሏ ተገለጸ። የሀገሪቱ ግዙፍ የነዳጅ ኩባንያ የሆነው ሳዑዲ አርምኮ ድፍድፍ ነዳጁን በቀይ ባህር ዳርቻ ከሚገኘው የያምቡ ወደብ በቱቦ መስበር በመጓጓዝ ወደ ትላልቅ መርከቦች ማስተላለፍ ጀምሯል። ነዳጁ በባህር ላይ ከአንድ መርከብ ወደ ሌላኛው በቀጥታ በመቀየር ወደ ዋና ገዥዋ ቻይና እንዲጓጓዝ እያደረገ ይገኛል። በዚህ አዲስ አሰራር የመጀመሪያ ዙር 4 ሚሊዮን በርሜል ድፍድፍ ነዳጅ የጫኑ 2 ግዙፍ መርከቦች ወደ ቻይና በማቅናት ላይ ናቸው። ይህ የነዳጅ የመጓጓዣው አደገኛው የሆርሙዝ ባህረ ሰላጤ ማለፍ ሳያስፈልገው በሰላም እንዲደርስ ያደርገዋል። በቀጠናው የሚፈጠሩ ጂኦፖለቲካ ውጥረቶችና የጸጥታ ስጋቶች በዓለም አቀፍ የነዳጅ አቅርቦትና ዋጋ ላይ የሚያሳድሩትን ተጽዕኖ ለመቀነስ ይህ አማራጭ መንገድ ትልቅ ሚና እንደሚጫወት ታምኑበታል። እስካሁን የነበሩ መረጃዎች ይህንን ይመስላል። ከመረጃዎቹ ጋር አብሬያችሁ የነበርኩት ሊዲያ ሰለሞን ነበርኩኝ። መልካም ጊዜ ይሁንላችሁ።